እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። በነገራችሁ ላይ የጌታችን የኢየሱስ ክርስቶስን ልደት ተከትሎ የዘመን ትርጉም ተለውጧል። ከዓመተ ዓለም ወደ ዓመተ ምሕረት፣ ከዘመነ ፍዳ ወደ ዘመነ ይቅርታ የተቀየረበት የዓለማችን ምርጡ የልደት በዓል ነው። በድጋሚ እንኳን አደረሳችሁ። ለዚህም ነው አባቶቻችን ሲያዜሙ ጌታ ተወለደ በቤተልሔም ገና ደስታችን ገና ደስታችን ዓለምን ለማዳን ሊሰጠን ሰላም ገና ደስታችን ገና ደስታችን። እኛም ገናን መስለን አምረን ደምቀን ተውበን እነሆ በተወዳጁ ቀጠሮ ፕሮግራማችን ተገናኝተናል። በድጋሚ እንኳን ደህና መጣችሁ። ስንቶቻችሁ የሬዲዮ አድማጮች ናችሁ? ሬዲዮ ለረጅም ዘመናት የዓለምን ሕዝብ ሲያዝናና ሲያስተምር፣ እርስ በርስ ሲያስተዋውቅ የቆየ ድንቅ ሚዲያ ነው። ታዲያ በ1940ዎቹ አካባቢ የቪዥዋል ሚዲያው ቴሌቪዥን ስራ ሲጀምር ከሬዲዮ የተዋሰው አንድ ድንቅ ተወዳጅ ዘውግ አለ። ይሄም ሲትኮም ነው። ሲቹዌሽናል ኮሜዲ፣ ወቅታዊ ሁኔታዎችን በቀልድ እያዋዛ የሚያቀርብ ዘውግ ነው። በ1946 እንግሊዝ ሀገር ፒንራይትስ ፕሮግረስ የተባለ የቴሌቪዥን ሲትኮም በቢቢሲ ቀረበ። የመጀመሪያው ሲትኮም ይባላል። ሌሎች ሀገራትም ይህንን ተከትለው ተቀላቅለውታል። በአገራችንም በርካታ ሲትኮሞች ቀርበው በህዝብ ዘንድ ተወዳጅነትን አትርፈዋል። በዛሬው የቀጠሮ ፕሮግራማችን ለገና በዓል ለ6 ዓመታት ተወዳጅነትን ይዞ የዘለቀው 9ኛው ሺህ ከኛ ጋር ነው። የ9ኛው ሺህ ተዋንያን በከፊል ዛሬ አብረውናሉ። ተዋናይ ሚሊዮን ብርሃኔ ወይም ጩባው፣ ተዋናይና ደራሲ ሱራፌል ብስራት ወይም አቡ፣ ተዋናይት ሜላት ወልዴ ወይም ውሮ አብረውናቸው ያሉት። በጣም እናመሰግናለን ያላችሁት። ዛሬም በቃና የቀጠሮ ፕሮግራም ልዩ የገና በዓል ፕሮግራማችን ነው። እንኳን በደህና መጣችሁ፣ እንኳን አደረሳችሁ። እንኳን ደህና ቆያችሁ። እንግዲህ 9ኛው ሺህ 6 ዓመት ቆይቷል። በዚህ ዓመት ውስጥ እንግዲህ ተወዳጅነትን እንዳተረፈ ነው የቀጠለው። ስንጀምር አሁን ሚሊን በመድረክም በፊልምም እናውቃለን። ከ6 ዓመት በፊት ወደዚህ ስራ እንዴት ተቀላቀላችሁ ከሚለውን ጀምርና እስቲ እናብራራ። እንዴት ተቀላቀላችሁ የሚለው ነገር ለኔ ስፔሻሊ ለኔ በጣም እንደተአምር ነው። ምክንያቱም ዮናስ 4ኛ ነው 3ኛ ምርጫ ነው ለካራክተሩ። አራ እንትና ቢሆን ነግረውሃል ማን እንደነበሩ? የተወሰኑትን ሰምቻለሁና እንትና እንደዚህ አይነት ባህሪ ያለው እንትና ምናምን ተብሎ ሲመረጥ ከዛ ውስጥ ከታለፉት ውስጥ ነው ከቀሩት ነው። እሺ በቃ እንደዛ በቃ ክፉ ባህሪ ያለበት ከሚባሉት ውስጥ ነበርኩኝ። ከዛ በኋላ እንደገና እስቲን ሞክረው በሚል ነው። ከዛ በኋላ ነው እየሳቀን ያወራን የሆነ ጊዜ እንዲህ ነበርኩ ተባለ። ለካ እንደዚህ ነበርክ ምናምን ተብሎ 3ኛ ወይ 4ኛ ምርጫ ነበርኩኝና ከዛ ነው እንደዛ ተመርጬ መጣው። ከመጣው በኋላ ደግሞ አይቻቸውም አላውቅም ሁሉንም ከአቤ በስተቀር። ከስንዬም አለች ስናፍቅም አለች። ከአቤ ጋር መገናኘት እድላለን። ከስናፍቀ ተገናኝተንም አናውቅም። ከነሱሬ ከሜሉ ምናምን ጋር ማጭራሽ ተያይተንም አናውቅም። ከዛ እዛ ላይ ነው የተገናኘ ነው። እንደዛ እንመስላለን። አትመስሉ። የሚገርም ነው። አንዳንድ ጊዜ እንዲህ አይነት ነገር ያጋጥማል።
የሆነ ሌላ ስዕል ይሰራና ሰዎች ደፍረው መጥተው እስኪጠይቁ ድረስ ማንነትን የማያውቁበት ጊዜ አለ። በዚህ ስራ ላይ ያጋጥማል። ይሄንንም እየታዘባችሁ እሺ ወደ አንቺ እኔ የሚገርምህ ከዛ በፊት የት እንደነበርሽ አናውቅም። እንግዲህ እኔ አሁን የሰንበት ትምህርት ቤት ተማሪ ነበርኩኝ እና መድረክ ላይ ምናምን በጣም ብዙ ድራማ ሰራ ነበርና በጣም የሚገርም ፌመስ መሆን ከሚጠሉና ከሚፈሩ ሰዎች መሀል ነበርኩኝ። በቃ ፌመስ ሰዎች እንዴት ነው የሚሆኑት? ሲያሳዝኑ እኔ ፌመስ መሆን አልፈልግም ከሚሉ ሰዎች መሀል ነበርኩ። ከዛ ሱሬ እንዳጋጣሚ የሆነ ኦዲሽን አለ ለአንቺ በጣም የሚሆን ይመስላል እና በጣም ፊት የምታደርጊ ይመስላል ምናምን ነገር አለ። እኔ ሱሬን ስለማከብር ነበር። አዎ አብረን ያደግነው ሰንበት ትምህርት ቤት እንዴ እሱ ነው አስተማሪ ማለት ይችላል። በዚህ አጋጣሚ ነው በጣም ነው የማመሰግነው ሱሬዬ። እሱ ነው እንትን ድራማ የሚያሰራን የሚያጽፈን ምናምን እሱ ነበር። በጣም እንዴ ሰንበት ትምህርት ቤት በጣም ፌመስ አንድ ያለን እሱ ነበረ። ከዛ ኦዲሽን አለ ለአንቺ የሚሆን ምናምን አለ ጀስት ሱሬ ስላለ ብዬ ነው ኦዲሽኑን የወሰድኩት። በጣም ብዙ ሰዎች ነበሩ። ከዛ መሀል እንግዲህ አንደኛ ነሽ ተብዬ ተመረጥኩ። የሚገርም ሰንበት ትምህርት ቤት እየሰራሽ እንትኑ አልጀመረም ይሄ መታወቁ ነገር? አይ ድሮ ከልጅነቴ ነው። ነው እዛም እኮ ባለው ሰው ዘንድ መታወቅሽ አይቀርም። ግን ሰው ፊት እየሰሩ ሰው አይወቀኝ ማለት ግን እዛው ነው። ለምን እንደው ታውቃለህ? እዛው ነው በቃ ትንሽ ሰው ነው የሚያውቅ። በፊትም እዛው ያውቁሻል? እዛው ነው። ኦኬ ሌላ ቦታ የትም አትሄድም። ሱሬስ እስቲ ወይ እንዴት ነህ? እስቲ እሺ እኔ ጋር ደግሞ የነበረው ከአመጣጡ ያው ክሬት ያደረገው ወንድም አገኝ ለማ ነው። ከዛ ፕሮዲውሰሩ አቤል ዳግማዊ ነው። አቤል ዳግማዊ በጣም ፕሮዲውስ ማድረግ ይፈልግ ነበር ሲትኮም ድራማ። ትተዋወቁ ነበር? አዎ እንተዋወቃለን። ወንድም አገኝ ደግሞ አብረን የተማርነው ምናምን በጣም ወዳጅ ነን፣ ወንድም ነን። ከዛ ሀሳቡንም እናወራለን። ክሬት ሲደረግ ጀምሮ ካስቲንግ ላይ ሁሉም ነገር ላይ አለው ኢንቮልቭ አረግ ነበረ በደንብ። ከዛ ነገርየው በቃ ወንዴም በደንብ ከጻፈው ምናምን በኋላ ወደ ካስቲንግ ሲመጣ እንዳለችው ነው ሜሉ ሰንበት ትምህርት ቤት ውስጥ እንደዚህ ሳሰራ ወይ ስጽፍ ምናምን በጣም ነበረ በቃ ምመኘው። የሚገርም እሷን ማሰራት ምናምን አስብ ነበር። ጎበዝ ነበረች እዛ እና እኔ ደግሞ ያው ቲያትር ስማር ፊልም ስማር ምናምን በቃ የሆነ ቦታ ስሆን እሷ ብቻ ሳይሆን ሌሎችም ልጆች አሉ ማለት ቴምስ ተምሬያለሁ። ቲያትሪካል አርት ሚውዚክ ሜዲያ የሚባልም ነበር እዛም ተምረናል። እዛ ነው ከነወንዴ ጋር። ስለዚህ ከ9ኛው ሺህ በፊት ከ9ኛው ሺህ በፊት ሁለት ፊልም ሰርተናል አንድ ላይ ከነ ይሁዳ ነኝና የፈጣሪ ጊዜ የሚል ፊልም ሰርተን ነበረ። ከዛ በኋላ ነው ይሄ መጣው። ከዛ በኋላ ወደዚህ መጣን እና አሁን የያዘውን መስመር ያዘ። የሚገርም ይሄ ዓመት በዓል ደግሞ ደረሰ። በቃ ታዋቂ ሰዎችን አባሮች ሊያስነኳቸው ነው። እኔ እኮ ለምን ጨዋታውን እንኳን አይቀይሩላቸው? ቃጤ አለ፣ ሴማክስ አለ፣ ብይ አለ። አንዱን እንኳን ምን አለ ቢቀይሩላቸው? አንድ ዝነኛ ሰው የተለያየ የቲቪ ቻናል ላይ በእኩል ሰዓት የሚሮጡ በዚህ ስቀይር ሲሮጥ፣ በዚህ ስቀይር ሲሮጥ፣ በዚህ ስቀይር ሲሮጥ አታምኑኝም? ቶሎ ባልዘጋው ኖሮ ላቡ ቲቪያችንን ያበላሸው ነበር። አብረዋችሁ ደግሞ አቤና ስንዬም አሉ። ከነሱ ጋር መገናኘቱና አብሮ መስራቱ እንዴት ይመስላል? እንግዲህ የረጅም ዓመት ልምድ አላቸው። ለመቀራረብም ለመግባባትም አንዳንዴ የሚከብድ ነገር ይመስላል እና ደግሞ አብረው ሲሆኑም የሚያግዙት ነገር አለ። ከነሱ ጋር መስራትን እንዴት አገኛችሁት? መስራት በጣም የምፈልገው ሙያውን በጣም ስለምወደው ማለት ነው። ከአቤ ጋር ነው የሚለው ግን ኢንፎርሜሽን ከተሰጠ በኋላ በጣም አድናቂ ነኝ አቤ እና እንደውም እንዳጋጣሚ ያንተ ስራ የሆነው ትዳር ሲታጠብ አንድ 20 ጊዜ አላየሁትም። 20 በላይ እና ብዙ ጊዜ አይቼዋለሁ እና በቃ የአቤ ካስት ሲመጣ ወደ መድረኩ በቃ እኔ ሌላ ዓለም ላይ ነው ያለሁት እና ሰው ሁላ ያየኛል። እኔ በአቤ በቃ እንደ ተናግሮ ምናምን የሆነች ዲያሎግ አለችው ደግሞ አትግፊኝ ሲያስወጡት ምንም ቢሆን እኮ ወታደር ተደበቅ ብላ ልጆቹ ሲመጡ እንዳያገኙት በኩራት እሱ በጣም እና ደግሞ እኔ ማንቸስተር ደጋፊ ነኝ። እሱ ደግሞ የማንቸስተር ጭራሽ የሩኒን ማሊያ ለብሶ ሲወጣ በአቤ ፊዚካል አስበው የሩኒን
ጥብቅብቅ ያለ ዚዮኒ ዘፈነችም ነበረች አንቺ ከስካሩ ሲነቃ የምን ማንቼ ነው ምናምን ብሎ ነዲ ብቻ ነው ምናምን ተለውጦ እና እሱን እንትን ነበር። ከዛ እዛ ደግሞ ሀገር ፍቅር ስትሄድ ያለው አቀባበል አለ። በጣም ሳውንድ ፍሬንድሊ ነው የሚያደርገው ምናምን። ግን ከዛ ባሻገር ከሱ ጋር ለታወን መሆኑን ሳቅ በቃ በጣም አጓግቶኝ ነበር ስራው። ስክሪፕቱንም ሳነበው በጣም ነበር የወደድኩት። ስናፍቅ ተጨመረችበት። ከዛ በቃ እኛ ነው እነዚህ ውሪዎች ደግሞ ታውቃቸዋለህ? በፊት አላውቃቸው አትተዋወቁ? በቃ ካቤ እዛው ላይ ነው የተዋወቃቸው። አቤን ነው በአካል አግኝቼው የማውቀው አቤን ነው። ስናፍቀን ያዋቃታለሁ ግን ተገናኝተንም ስራ ተገናኝታችኋል። ሌሎቹን ግን ማንንም በቃ ፕሮዳክሽን ክሩ ላይ ያሉትንም ነው ማለት አላውቃቸውም ነበር። ከዛ እነሱ ሲጨመሩ በጣም ባላንስ አድርገውታል። የፍንዳታ ግሩፕ ነው። ከዛ አቤና ስናፍቅ ሲመጡ በጣም ባላንስ እና እሱ ነገር በጣም ብዙ ነገር ጠቅሞናል። ከዛ በኋላ ስራ ላይ ከነሱ ጋር መስራትንስ እንግዲህ ወደፊት አልወጣም ወደ ህዝብ አልደርስም መታወቅ አልፈልግም ያልሽው ከታዋቂዎች ጋር ስትቀላቀይስ እንዴት አገኘሽው? እውነት ለምነግረው ለኔ በጣም ቀላል ነበር። የሚገርም አሁን ይሄ እንደ አዲስ ካሜራ ላይ እንደሚቀርብ ፊት ምንም አልተደናገጥኩኝም። እንዳልኩ ይሄን ያክል ጉጉቱ ስለሌለኝ ምናምን እና ሱሬም ስለነበር አጠገቤ በቃ በጣም ቀላል ነው። እና ደግሞ አሁን ማቃቸው ሱሬን ኦሬዲ አውቀዋለሁ፣ ሌሎቹንም እንዳለ በስራ አውቃቸዋለሁ። ከዛ አብረውን ሲሆኑ እነሱም በጣም ቅልል ያሉ ናቸው። ስለዚህ አሁን አቤ ነው መቼስ እንዳንተ ነው። ትልቅ ሰው ሲሆን ከትልቅ ሰው ጋር ነው፣ ልጅም ሲሆን እንደ ልጅ ነው። አዲስ ሰውም ሲመጣ ይሄ እንትን የሚል ሰው አይደለም። ይሄ የአዲስ ስሜት እንዲሰማህ አይደለም ስኔንም ጨምሮ እና ለኔ በጣም ቀላል ነበርና ከነሱ ጋር እንደውም ሲሆን ቤት ሄጄ ምናምን ከእነንትና እኮ አሉ ምናምን ነገር ጋር እኮ ነው ያልኩት። ከእነንትና እኮ እነንትና አሉ ምናምን ነገር አልኩኝ እና ለኔም በጣም ደስ የሚል ነበር ከሚታወቁ ሰዎች ጋር መሆኑ በጣም። ሱሬስ? እኔም ያው እንዳልኩ ነው ካስቲንጉ ላይ ስለነበርኩ ኢንፎርሜሽኑ አለኝ ማን ይሆን ምናምን የሚሉት የማን እንደነበረም አውቃለሁ። እና አቤን አገር ፍቅር ምናምን በአጋጣሚ ሲሄድ ምናምን እንዲቀርቤ አውርቸው አላውቅም። ግን እንዲህ ስተው ኮስታራ ነው ያስፈራል። እንዲህ ካላወራኸው ካልተጫወትከው በስተቀር በጣም ሲሪየስ ነው እና በጣም ፈርቼው ነበር። ግን ያው ስናወራ ምናምን በጣም ቀላል ነው፣ በጣም ተጫዋች ነው ምናምን። እሱ ነበር እንደ የፈራኝ እስክል ማለት በጣም አቤ በጣም የሚገርም ስብዕና ያለው ሰው ነው። በጣም አካባቢውን ያቀለዋል፣ እንዲመች ያደርጋል፣ እንዲከብድ አያደርግም። ያለውን እውቀቱን ያለውን ዝናውን ምናምን እንድትሸሽ እንድትፈራ ሳይሆን እንዲቀልህ በቃ ነገሮችን ዜሮ ነው የሚያደርጋቸው እና ስራ ላይ እንድታተኩር ያደርጋል። በጣም አዲስ ለሚመጡት ሳይሆን አብረውት ለሚሰሩት ሁሉ የሚመች ባህሪ ያለው ነው። ስንዬም እንደዛው አንዴ ብናመሰግነው እንደው ፀሐይዋ በርትታለች። ወደ ውስጥ እንግባ፣ ወደ ቤት። አይ ችግር የለም እዚሁ። ሚስጥራችንንማ ለውጭ ኃይሎች አሳልፈን አንሰጥም። በወሬ ጥም ያልቋታል እንጂ ሚስጥራችን መገደብ ግድ ይለናል። እርሱ የሚያስቡትን አይደለም ላወራዎት የፈለኩት። አባ ጋሼ እየተጠሩ ነው መሰለኝ። አንቺን እየተንከባከብኩ ሞት እንኳ ቢጠራኝ ናት ቱዴይ ነው የምለው። ጌም ኦፍ ትሮንስ ያሉ እንዴ? አንተ እዚህ ሆነ ነው እንዴ ስጠራህ ቤትም አትለኝ? ሲትኮም እንግዲህ ቅድም መግቢያው ላይ እንዳስተዋወቁት ይሄ እንደ አውሮፓውያን አቆጣጠር በ1946 እንዲህ ከሁለተኛው ዓለም ጦርነት በኋላ ነው የተሰራው። ለመጀመሪያ ጊዜ ሲሰሩት አልተቀረጸም፣ ቀጥታ ነው የሚተላለፈው። ከስቱዲዮ ቀጥታ ነው የሚተላለፈው። ልክ እንደ ቲያትር አጥንተውት መሳሳት የለም ምን የለም። ከተፈጠረም ኢምፕሮቫይዝ አድርገው ያልፉታል እንጂ የሚጠናም የሚቆረጥም የሚቀረጽም ነገር የለውም። አሁን ያ ስራ አሁን እንትን የለውም፣ አርካይቭ የለውም፣ የተቀረጸም ስላልሆነ። በዛ ላይ ደግሞ ለንደን ውስጥ የተወሰኑ ቦታዎች ነበር የሚታየው። አድናቆትም ከለንደን የሚያልፍ አልነበረም። ወደ ሲትኮም ስንመጣ የቲያትር ባህሪ አለ፣ ሳይቋረጥ ሲሰራ በጣም ደስ ይላል። እና ቀረጻ ላይ ከቲያትር መምጣታችሁ ምን ያህል ጠቅሟቸዋል? ቲያትር የሰራ ሰው ወደ ፊልም ስታመጣው በጣም ጥቂት ነው ልትጨነቅበት የምትችለው፣ በጣም ጥቂት። ምን ለማለት እንደፈለክ ይገባዋል፣ እንዴት እንደሆነ ይገባዋል። በጣም ዳይሬክተር ያከብራል፣ ለዲያሎጎቹ በጣም ታማኝ ነው። እንደዛ ስለሆነ
ያንን ነገር ለመስራት በጣም ቀላል ነው እና በዛ ደረጃ እንዳልኩ ደግሞ ይሄ አሁን በደንብ ደግሞ በቃ መድረክን ጥግብ ያሉ ስለነበሩ አቤም ስናፍቅም ያ ነገር ለኛ በደንብ ተመችቶናል። በደንብ በቃ ይሄ ነገርየውን ለማቅለልም ተመችቶናል። አንዳንዴ አብሮ ከሚሰራ ሰው ሲኖር አለ አይደል የሆነ ድፍረትም ይሰጣል። ከዛ ደግሞ በሰዓቱ ሲገኝ ላንተም ሼም ነው የሚሆነው። ላርፍድ እንኳን ብለህ ብታስብ ካንተ በጣም በብዙ ነገር የሚበልጥ ሰው ቀድሞ ሲገኝ ከዛ በኋላ እንትን ይላልና በጣም ዲሲፕሊንድ ናቸው መድረክ ላይ የሚሰሩ ሰዎች እና ያ ነገር በደንብ ነው የጠቀመን። በደንብ ለኛም ያው የመታየት እድል ከዛ ለማየት መታየት ደግሞ ትፈልጊለ ተከታታይ ነው ስትባል በተለይ ደግሞ እኛ 4 ክፍል ነው ምናምን እንደሰራን ነው ወዲያው ፋና ሲወስዱት አለፈ የተባለ። ከዛ በኋላማ በቃ ሊታይ መሆኑን ደግሞ ስናውቅ ሌላ ኤነርጂ ተጨምሮ ኢቭን የሆነ የመጀመሪያ ብለን የሰራነውን ክፍል ቀይረናል። በደንብ ተግባባን። ከ6ኛው ነው ከ7ኛ ክፍል በኋላ በደንብ ስንግባባ እንደገና ተከለሰና የመጀመሪያው ሲል እንደገና ነው ተከረጸው በሌላ ነገር ተደርጎ ታስተውስታለች። ከዛ እንደዛ ሆኖ ተሰራ በደንብ በቃ እና ይሄ ከመድረክ ምናምን መምጣት ለሌላውም ሰው ጥቅም አለው። ላንተም ደግሞ ይሄ አለ አይደል ዲያሎጎች መያዝ ምናምን የሚለው ነገር ላይ በደንብ ነው የሚጠቅመውና እሱ በጣም ይረዳል። ይጨምራው ነገር አይ ተመሳሳይ ነው። ያው ልምዱ አነሰም በዛም ሲኖር ከዛ ደግሞ መግባባቱ ከምንም በላይ ደግሞ ስነ ምግባሩ ሲኖር በጣም ቆንጆ ያደርገዋል። መዋሃዱን በደንብ ይፈጥራል። እውነት ነው። መቻውና ሰላም ሜላት ነኝ። እያያችሁ ያላችሁት ተወዳጁን ሰላም ሜላት ነኝ። እያያችሁ ያላችሁት ተወዳጁን የቀጠሮ ፕሮግራማችን ነው። ስለ ፕሮግራሙ ያላችሁን አስተያየት በኮሜንት ላይ አስቀምጡ። ያው የስቴጅ አሰራሩ ይበልጣል። ምን ከበደሽ? ቀረጻ ላይ የሚያስቁ ነገሮች ይፈጠራሉ፣ ስህተቶች ይፈጠራሉ። የበለጠ ያስቸገረሽ ከማጋ ስትሰሪ ነው? አሁን እኔም ሰምትሉት የመድረክ ሰው ነን አይደል? ድራማ ነው የምንሰራው። ድምጽ ዘረስ መጮህ አለበት። አሁን እኔ ድምጽ በመጠን ፊልሙ ላይ አልገባኝም መሰለኝ። ከዛ ልክ ሳውንድ ባሩ የኔ ክሎዛው ሲመጣ እንዴ የሚለው በጣም ነው የምጮኸው። በጣም እሱ እንደውም ብዙ ደምዱ የምጮኸው ነው ይለበት። ከዛ ሱሬ እንደውም ድምጽ መመጠን እንደዚህ ይላልና እሱ ነው ያስቸገረኝ በጣም ድምጽ መመጠን። ከዛስ በወሩ ነው በሁለተኛው ወሩ ቲያትር የመድረክ እየሰራ ድምጼ እንዴት ይሰማ ለመርኩ ማለት ነው። ካሰለ እሱ በጣም ድምጽ መመጠኑ ነበር ትንሽ ያስቸገረኝ። ከዛ ግን በቃ እና ከሁሉም ጋር ሲሰራ ነው በጣም ኮምፎርታብል ሆኜ የምሰራው ነው። ምንም የአዲስነት ስሜት እንዲሰማኝ ያደረገኝ ስለሌለ ለኔ በጣም በቃ ቀሎኝ አዲስ ሳይሆን በቃ ልምድ እንዳለው በጣም ረጅም ዓመት ፊልሙ ላይ እንደኖረ ሰው ነው በጣም ይቀለለኝ። ኦኬ እንደዚህ ይቆያል ብላችሁ አስባችኋል? ሲጀመር አሁን ረጅም ጊዜ አንድን ስራ ረጅም ጊዜ መስራት የሚያመጣው ጫና አለ። አዲስ ስራን የመፈለግም ሀሳብ ይኖራል። እንደገና ደግሞ ብዙ ኮሚትመንት አለው። ያጣችሁበት እንኳንም ይሄን ሰራሁት ያላችሁበት ነገር ካለ ወይም ደግሞ ይሄን ያህል ርዝመት መሄዱ ገና ምንም የተነካ ነገር አይደለም። አብዛኞቹ ሲትኮሞች የመግባባት ነገር ሆኑና ገጸ ባህሪያቶቹ በደንብ ስለሚተዋወቁ አንዲት ርዕሰ ጉዳይ ስትጥል ሁሉም እንደየድርሻው ይወስደዋል። ገና ይቀጥላል። ይሄስ አስፈርቷችሁ ነበር? አይ የኛ እንደውም ያስፈራን የነበረው እኛ ልምዱ ነበረን። ይሄ ቤቶች ድራማ ረጅም ጊዜ ታይቶ ነው እኛ የመጣነው። ስለዚህ የረጅም ጊዜ ይታያል የሚለው ነገር አለ። ከዛ በኋላ ደግሞ ምን አይነት ኮሜንት አነበብን? በሁለተኛው ክፍል ይሁን በሶስተኛው ክፍል በቃ ቶሎ ይቆማል የሚል እንደዚህ ጥሩ ከሆነ ቶሎ ይቆማል፣ እንደ አሪፍ ጀምራችሁት ችግራችሁ ቶሎ ይቆማል ነው ሲሉ ይቆማል እንዴ ምናምን ነው ያልነው። ከዛ ያኛው ሞራል ስለነበረ ይቆያል ምናምን የሚለው ስሜት ነበረ። ግን ከዛ በኋላ ሁላችንም ደግሞ ተሳታፊ ሆኑ። ለምሳሌ አንዳንዴ ምን ይሆናል መሰለህ እኔ ማልለው ካራክተር ለኔ ይመጣል፣ ጉሮ የምትለው ይሆናል ወይ አቡ የሚለው ምናምን ሆኖ ለጩቦ ይመጣል። ከዛ አይ በቃ መመነጣጠቅ ጀመርን። አይ እሱ ይበለው ያ ለሱ ይሰጠው ምናምን ሲባል በደንብ ደግሞ የስር እያስያዝ ነው ምናምን ስለሄደን ይቆያል እንደዚህ ይሄዳል ምናምን የሚል ስሜቱ ላይ አላስፈራንም። እንደውም ፍራቸው የነበረው ጸሐፊዎቹ እንደው ይሰላችሁብን ይሆን ምናምን የምትለው ነገር አለ። ሁለት ምናምን ናቸው ወንድ ያለ
ከዛ በኋላ ዮናታን ነበረ። ከዛ ሁለት ስለነበሩ ድንገት በጣም ጫና ይመጣ የለ ይሄ በየሳምንቱ አምጡ ምናምን የሚባለው ነገር ሲመጣ እሱ ነገር ላይ ትንሽ እንትናል። ከዛ በዛብህ ምናምን ተጨመሩ ከሌላም ጽሁፍ ምናምን መቀበል ተጀመረ ምናምን እንጂ እነሱ ይሰላችሁ ይሆናል የሚለው ነገር ነው እንጂ እንደሚቆይ ያስታውቃል። በአካል ነው እንጂ ከእናንተ ጋር የምኖረው በመንፈስ እኮ አሜሪካ ነው ያለሁት። አንቺ እንደ ፕሮፌሽናል ጠንቋይ 40 ቦታ ነው የምገኘው ምናምን በይኝ። ደግሞ ትንሽ ቆይተሽ እኮ ማለትሽ አይቀር። ኧረ ገባ አድርጊው እስኪ። ቤተሰቦቼ እኔ ግን በአንዴ 2 ቦታ አገኛለሁ። እንዴት ሆኖ? 1 2 አስማተኛ አይደለም። ለክፉ ቀን ትሆነኛለች ብዬ ያስቀመጥኳት አንዲት እርግማን አለችኝ። ለዚህ ቀልድህ እሱን ነው ማዝብ። ረፍ እንደ ሽንኩርት ከምድረ ገጽ ያጥፋ። ከተመልካች ያልጠበቃችሁት ምላሽ? ያው አንዳንድ ሰው እንትን ሪል ሰው አትመስለውም። በጣም ይገርመኛል። የምር የምትንቀሳቀስ ምናምን የምር በቁም ነገር እንደዚህ እንትን ትላላችሁ ምናምን እንዴት ትታያላችሁ ምናምን የሚል ሰው አለና ይሄ ነገር በጣም ነው የሚገርመኝ። እንደ ካራክተሩ ሰው ይስልሃል። ውጪም አሁን በጣም ረጅም ጊዜ ኢቭን ከባለሙያዎች ጋር ራሱ እንደዛ ነው የሚመስላችሁ። እናወራ ለምን እንደዚህ የሚያሆን እንዴ አንቺ እንደዚህ ታወራለሽ እንዴ ምናምን ይላል። ይሄ ነው ትንሽ የሚከብድ እንትን የሚለው እንጂ ግን አይ ካራክተር እንትን ይሏል። አሁን አንዳንዴ እንደዛ ኤክስፔክት ራስ ያኛው ሰውዬ አርጋ ሁሌም ይዘውም ዞር ሌላ ጉዳይ የሌለ አሁን እንደዚህ ሲሪየስ ነው እንዴ እንደዚህ ነው እንዴ ምናምን ደግሞ አንዳንዴ ያገናኛልም። አሁን ለምሳሌ የሆነ ጊዜ ፋዘር ትንሽ አሞት ነበር ነፍሱ ሊማር አሁን የለም ግን የዛኔ የታመመ ጊዜ አካባቢ ፋዘር የተኛው ራስ ደስታ ፒያሳ አካባቢ ሰው ምናምን አግኝ ፋዘር እኮ እዛ አለ ሲሉ እዛ አስቦኔ ተኝቶ ነው ፋዘር አቤናይተው አቤ እንትላለና ፋዘር በቃ ኖርማል ነው የሚያወራ እንዳባት ፋዘር እኮ እዛ ምናምን ሀገር ፍቅር አይቸው ምናምን ሲለኝ በቃ ሐሳቤ ያለው እዛ ስለሆነ እንዴት ተስፋ ይዞት መጥቶ በቃ ብዙ ነገር ውስጥ ትገባለህ። ሀገር ፍቅር እና ሲሪየስ ከዛ አንተ እንደምታስበው እንዲያስቡም ትፈልጋለህ አንዳንዴ ያላ ከዛ ግን ሰው ግን በቃ በራሱ ስሜት ነው የሚያስበውና እሱ ነገር ትንሽ ይከብዳል። ይሄ ዝም ብሎ መንገድ ላይ እንኳን ብቻውን ሲያገኝ እኮ ምን ነው ምናምን ለምን እዛ ላይ እንደምትስቀው መንገድ ላይ እየሄድክ እንድትሄድ ነው የሚፈልገውና እንደሱ አይነት ነገር እኔ የሚመስለኝ እንግዲህ ወይ ለመጀመሪያ ጊዜ ይሆናል የሚያዩ ከዛ ያውቁሃል እንደሚያውቁ መንገር ይፈልጋሉ። ድጋሚ ሌላ አጋጣሚ እንደሚያገኙ እርግጠኞች አይደሉም። ስለዚህ ያቺን የመጠቀም ጉዳይ ነው። ሆስፒታል ልጅ ታሞብኝ ጄጄ ተጨናንቄያለሁ ምኑ ደህና ነው ይባላል ግን እሱ ያመመው ነው የሚያድረው። እናንተም እዚህ ትመጣላችሁ እንዴ? አሁን ይሄ ከክፋት አይመስለኝም። በወቅቱ ግን እንዴት እንደተናደድኩ ልነግርህ አልችልም። ከዛ እንትን ይላል ደሞቺን ስራት አለ ሁሉ ነገር የሚሰራ እቺን ደግሞ አስገባታለሁ። ቸርች ሌላ እንደ ቤተክርስቲያን እናንተም ትመጣላችሁ ሃይማኖት ጉዳይ አለን እምነት አለን ይሄ ያዝልን ለማለት ነው። ይሄ ነው። በድጋሚ መልካም በዓል ይሁንላችሁ። አብረውን ያሉት የ9ኛው ሺህ ተዋንያን ናቸው። እንኳን አደረሳችሁ። መልካም ቆይታ እንላለን። ከ9ኛው ሺህ እስከ 6ኛው ዓመት ውስጥ በህይወታችን ብዙ የተለወጡ ነገሮች አሉ። ያገባ አግብቷል፣ ያላጨ አጭቷል፣ ይወለዳል። ምን ለውጦች መጥተዋል? እስቲ ባይዘው የሚላም እኮ 9ኛው ሺህ ከተጀመረ በኋላ ሁለት ያደረሰው በነገር ላይ እኩል ነው እድሜያቸው። የኛ አሁን እኮ 6 ዓመት ብቻ አይደለም ማለት ነው። 1 ዓመት የሆነ ጋፕ ወስደናል። ቀድሞ ስለተቀረጸ ነው መተላለፉ ነው 6 ዓመት ኖ አሁን ለምሳሌ እኔ ሚያዝያ አግብቼ ግንቦት ነው መተላለፍ የጀመረው። ከዛ በፊት እየተቀረጸ ነው። ቀረጻ ላይ ነበራችሁ ከዛ በፊት 7 ዓመቴ ነው
ከመተላለፍ ከጀመረ እንትን በየመሃሉ 2011 ነው መተላለፍ የጀመረ እንትን ነው በየመሃሉ ጋፕ እንደዚህ አንድ አመት ምናምን ከ6 ወር በላይ ምናምን ይወስዳል። አመት ምናምን ሊደርስ አካባቢ የሆነ ጋፕ ነበር በእንትን ይታያል እንጂ የሆነ ጋፕ ነበር እንጂ እኔና የ9ኛው ሺህ የኔ ትዳርና 9ኛው ሺህ ኦልሞስት እኩያ ናቸው። ምክንያቱም እኔ ሚያዝያ ላይ አግብቼ መቀረጽ ጀምሯል። ይዛኔ እንዳልኩ 4 ክፍል ነው እንትን ያለው ግንቦት ላይ ደግሞ መተላለፍ ጀምሯል ሰዓት እና ስለዚህ ከ9ኛው ሺህ በኋላ ነው ማለት ነው ትዳር ከ9ኛው ሺህ በኋላ ነው። ያው ልክ መተላለፍ ሲጀምር እኔና ኪኪ ተጋብተን ከዛ በኋላ የሆነ ከአመት ምናምን በኋላ 2 አመቱ ላይ ነው ኬኳ ተወለደ። 5 አመቷ ነው ኬኳ። ከዛ በኋላ ደግሞ ጋቢ ተወለደች። ኬኩ ሳይሆን ሌላ ኬክ ተወለደች። ሴት ናቸው ሁለቱም። የ9ኛው ሺህ ልጆች ናቸው እነሱ። ስለዚህ ኬኩ አግብተንም ይመጣል በጊዜ ከገባን አለማምሻት ካለ እሺ ቤሉስ ምን አሁን እኔ የሱሬ ሰርግ እኔ ላይ ያላመጣው ነገር የለም። ባይዘው ሱሬ ሲያገባ እኔ ፖስት አድርጌ ነበር ከሱ እኩል እንኳን ደስ ያለሽ ደርሶኛል። ከዛ እንኳን ደስ ያለሽ በኋላ ያንቺስ መቼ ነው ጥያቄ እውነት በጣም ድሮ አስጠይቀው የማያውቁ ሰዎች አሁን አደግኩባቸው መሰለኝ። በጣም ብዙ ሰው ነው አሳጣሻ አሳጣኝ እና ያንቺስ መቼ ነው አለ። እስቲ እግዚአብሔር ሲፈቅድ እናስብበታለን እንጂ እስካሁን የትዳር ሀሳብ የለም። ተስፋ ቁረጡ። አይ ወይ ደግሞ በቤተሰብ እንዲያመጡልኝ ቀጣይ በዓል ጥምቀት ነው እንግዲህ እሱ ላይ እናያለና አይፎን 7 ይዘው ይወርውሩ ደረትሽን በአይፎን 7 ይመቸናል። እሺ ሱሬ ሳንተስ ያው እኔ ጋርም ትዳር ነው ያለው። አዲስ ነገር ያው ጥቃቅንና አነስተኛ አዲስ ነገሮች እያደጉ ወደ ከፍተኛ ማይክሮፎን ከፍተኛ እድገት ያሳያሉ። ጩጬ እስካሁን ገና ነው። ገና 7 ወሬ ነው ካገባው። ኧረ ትንሽ ጊዜ ስጡኝ፣ ትንሽ ታገሱኝ። ወደ ጽሁፉም ገብተህበታል። በፊት የነበረ ነው ወይስ? ነበረ። ከትወናው ጋር ተያይዞ ነው እየሄደ ያለው። ሰንበት ትምህርት ቤት ምጽፍ ስለነበር ከዛ ቲያትር አብሮ ጽሁፍ ስለምንማር ስለነበር ምናምን ኢንተረስቱም አለኝ የመጻፍና በዛው ነው የቀጠልኩት ማለት ነው። እና ብዙ ኤፒሶዶችን ጽፌያለሁ 9ኛው ሺህ ላይ ሌሎችም ሲትኮሞች ላይ ምናምን ከ9ኛው ሺህ ውጪ ለሌሎች ምናምን የሰጠኋቸው አሉ ገና እንትን የሚሉ የረበና በነገር ላይ አሁን በቋሚነት የሚጽፈው ሱሬ ነው። የ9ኛው ሺህ በቋሚነት የሚጽፈው እሱና ቻምፕ ናቸው። አሁን ዳይሬክተር ሆኖ የመጣው ሁለቱ ናቸው የሚጽፉት እና ብዙውን የጻፈው እሱ ነው። የስቴጅ ስራስ? የስቴጅ ስራ አሁን አንድ መልቲ የሚል ቲያትር ጀምሬያለሁ። ብዙ ጊዜ የቲያትር እድል እንትን ይመጣ ነበረና በተለያየ ምክንያት ሳልሰራ ቀርቼ አሁን መልቲ የሚል ቲያትር ታውቀዋለህ ብዬ አስባለሁ። የነስንቴ የዛሬ 13 አመት ምናምን ይሰራ ነበር። መጽሐፍስ? የስቴጅ ስራ መጽሐፍ ስቴጅ ላይ በቅርቡ እስቲ ነው። ሲትኮም እኮ ኦልሞስት ወደዛው ይስበዋል። ጽሁፍ ላይ መልቲም ላይ ሪራይት ማድረጉ ላይ ምናምን በግሩፕ ጽሁፉ ላይም ኢንቮልቭ አድርጌያለሁ። በቅርቡ ደግሞ ሰብሰብ ብለህ ያግዛል። ተያያዥ ናቸው በደንብ። እሺ ማለት ላይ ምንድነው? እኔም እኮ ግራ አጋባችኝ። ነያ ቁጭ በቀጠሮ ፕሮግራም እያሳለፍን ያለነውን አዝናኝ ቆይታ እንዴት ነው? ወደዳችሁት? ሐሳብ አስተያየት እንዲንላለን የምትሉት ነገር ካለ በኮሜንት አሳውቁን። ይመቻችሁ። እስቲ የማትረሱት ከ9ኛው ሺህ ትዕይንት እኔ ለምሳሌ ከአባታችሁ ጋር ሚና የተለዋወጣችሁበት እኛ እንደ ቤተሰብ አስተዳዳሪ አንተ ደግሞ ልጅ ሁን ያላችሁበት በጣም የሚገርም ነው። የማትረሱት ሁሉም ልብ ውስጥ ያለው
በአብዛኛው ሰው በቃ ይሄ ትልቅ እንትን የሚለው አንድ የበዓል ኤፒሶድ የሰራ ነው አለ ይሄ 2050 ነው ምናምን ተብሎ ኦኬ እና ወደ ኋላና ወደፊት ነው የሰራነው በጣም ሩቅ ዓመት ወደ ኋላ ሩቅ ዓመት ወደፊት ሆኖ ትዝ ይላል እሱ በጣም አሁን ሲትኮም ሲሰራ ያለው ትንሽ ከበድ ሚል አይመስለውም ሰው ዝም ብሎ ሲሰራ አንድ ቤት አለ ቤት ውስጥ የሆኑ እንትኖች አሉ ምናምን አይነት ነገር ነው አሁን ሱሪያ ያለው ኤፒሶድ ደግሞ ሲሰራ ወደ ኋላ ይሄዳል ወደፊት ይሄዳል ፕሬዘንት ታይምም አለው ከዛ እነሱ በግሪን ስክሪን ምናምን ይሰራናቸው እና በጣም ብዙ ካራክተር ነው ብዙ ኮረሶች ምናምን መተው ነበር በጣም ወደ 3 ቀን ምናምን ነው የተቀረጸው ምናምን ተሰራው የሆኑ አዳራሽ ላይ ግሪን ስክሪን አድርገን ሰፈሩ ውስጥ ምናምንና እንዳልኩ ግንቦት ማሳየት ጀምረን ወዲያው ማለት የመስከረሙ የአዲስ ዓመት ሰኔ ሐምሌ ብለን በቃ ልክ ከነሐሴ ኦልሞስት ከጀመረ 3 ወሩ በጣም አውጥተንበት ነበር ሰው ጋር ሲደርስ ደግሞ በቃ ያሰብነውን ነው እንትን የተባለውና እሷ ሁላችንም ልብ ውስጥ አለች ይሄ የዓመት በዓል ጭፈራው ማለት አሁን ሊሆን ይችላል ተብሎ የሚገመት አለ እሱ ልንጨፍር ነው የመጣ ነው የሚሉት ወደዛ ሂዱ እዛ ያለመዳችሁበት እኔማ ይቺን ጉዳችሁን ሳላይ ከዚች ንቅንቅ አልልም በል እስቲ ጀምሩ እሺ ይደጋ እኔን ለማግባትም አይደል የመጣችሁት መነሼ አራሲክስ ሳክሳችሁ አይነፋም ምንድነው ወንድ ተጫወቱ እንጂ እንደሙዳችሁ በቃ ፒስ 9ኛው ሺህ ላይ እንግዲህ ያለፉትን 6 ዓመታት 7 ዓመታት ይህንን ድንቅ ስራ ለሰጡን ለጸሐፊዎቹ ዳይሬክተሮች ተቀያይረዋል ፕሮዲዩሲንጉን ቴክኒካል ነገሩን ለሰሩት ሁሉ ባሉበት እጅግ በጣም እናመሰግናለን መልካም በዓል ይሁንላችሁ እርስ በርሳችሁ የእንትናን በሰራውት የምትሉት አላችሁ እኔ አንቺ ማርቸኛ ነሽ አንድ ሲኔ ናት ያለችው እኛ እንደዛ ተደርገን ነበር የሆነ ሰዓት ላይ እኔ ሱሬን እኔ አቤን አንተ አቤን እሱ አቤ የኔን እሱ የራሱ ነው ተቀያይረው የሆነ ብቻ ተቀያይረንም ምናምን ተብሎ የተሞካከሩት ነገሮች አሉ ግን በቃ እኔ እንትናን ከዛ እንደማንችለው ነው ይገባል አሁን የአቤን መስራት ለካ ምን ብሎ ማየት ነው እንጂ መስራት ሁሉም የራሱ የተለየ ቀለም አለው ግን በደንብ ነው እንትን ያልነው በደንብ ነው የሰራነውና ከዛ በቃ አንተ ተቀርጾ ሲያልቅኮ ኦፍ ኮርስ አንተ ብዙ ነገር ታውቃለህ ተቀርጾ ሲያልቅኮ በቃ እኔ ወደ ቤት ስሄድ ፌንቱላ ልሰራ ይግዳዳኛል እግሬ ይቃጠላል ምናምን ነው በጣም እንትን ነው የምንሰራው እና ደግሞ አንድ ክፍል ከዚህ የሆነ ሰዓት ላይ አንድ ክፍል በቃ በአንድ ቀን ይለቅ የሚል ሐሳብ መጣና በጣም እየተግባባን ስንመጣ ይለቅ ምናምን ተብሎ እሱን ለመስራትም ደግሞ ሁሉም የራሱን ሩጫ ይሮጣል በጣም ኢነርጂ ነው የምናወጣው ከዛ በኋላ እሱ ደግሞ ወደ ቤት ምናምን ስትሄድ በጣም እንትና ያደርጋል እና ያንን ስለለመድነው ነው መሰለኝ በቃ ከካራክተራችን ውጪ እኔ ይቻላል ፍንክቼ ይሄው በዙ በቃ ይበል ሌላ ድካም ነው ማትረሱት እንትን ቃለ ተውኔት ማትረሱት ተደራርቧላ አሁን በስቶ ተደራርቧል ተውኔት እንኳን ያው ለማሰብ ግን እንትን ይላል አሁን አንዳንዴ አባባል ለምሳሌ አገላለጽ አንዳንዴ
የአንዳቸውን እንደዚህ ሁሌ የሚሉት ለምሳሌ ጩባው የሚለው ወይ አቡ የሚለው ምናምን ሁሌ የሆነ ነገር ይልና አንዳንዴ ተዋርሰህ ምናምን አንድ ሰው ጋር ታገኛለህ አንድ ወቅት ላይ የሆነ እንትን ብለህ ከዛ ከመልመድ የተነሳ አንደኛው እንትን ይላል። ከዛ ይልቅ ግን በጣም ሁሌም የማይረሳኝ ነገር የሚደገመው አንዳንዴ የሆነች ዲያሎግ ትገግምብህ የለ ልክ እሷ ላይ ስትደርስ ተከብዳለች ማለት የሚያቅትህ አንዴ ከተመመች በቃ በሱ እንዴት ፈን እንደሚደረግ ሁሉም ሰው ስለሚጠብቀው አንዴም ቢካለ ደግሞ ምንድነው ውጪ ያለው ሰው ጭንቀት የለበትም ይይዘዋል በቀላሉ ይዘዋል። ለምሳሌ ወይ ካሜራ ላይ ወይ ድምጽ ላይ ያለ ሰው እንዲህ ለምን አትለውም ይላል ራሱ አተሩም ይላል እንጂ ከዛ በኋላ አንተ ግን ለማለት ዳገት ይገግማልና አቤ እንደውም የሚላት ነገር አለች እንዲህ በለው ስንባባል ፋየር ኤንድ ግራስ ያርጋችሁ የሆነ ነገር ሲሳሳት እንስቅበታለና ከዛ በኋላ ይጠብቅና ደግሞ እኛ ስንሳሳት ይሄን እኮ ነው ኦዲየንስም ጋር በጣም እንትን ነው አሁን ልክ ሲታይ ወይ 25 ደቂቃ ምናምን ነውና ኧረ ሙሉ ቀን ያውላል እኮ ያሳደራል ማለት ለዛች እንዴ ስንት አሁን ግማሽ ቀን ራሱ ብዙ አይደል እንዴ እዚህ ላይ እኮ አንዳንድ ጊዜ ድካምም ጥናቱም ወደ ቤት ይመጣል። ቤት አጥንተህ ነው የምትሄደው። ማምሸቱ ይኖራል ምናምን ይሄ ከቤተሰብ ጋር የማያግባባ ሊሆን ይችላል። ግን ቤተሰቦቻችን ሙያችንን ተረድተው ወደው ይቀበሉታል። እዚህ ላይ የምትሰጧቸው አስተያየት ካለ የምታመሰግኑት ካለ እድሉን እንስጥ። ከባዱ ደግሞ የሚሆነው ምን መሰለህ በተለይ እነ ኬኳ ኮሙ ልጆች አንደኛ ምንም ያገባቸው ምን እያደረኩ እንደሆነ ያገባቸው የሆነ ነገር አንዳንድ ጮክስል በቃ ሌላ ሰው ነኝና እኔ አሁን ቤት ምንም ትሬኒንግ ምናምን የሚባል ነገር ትቻለህ ማለት ምናምን በቃ ብቻዬን ሰውን ነው ማረገው የተለያዩ ቦታዎች ሆኜ ብቻዬን ሰውን ነው ማረገው እንጂ ልክ ከነሱ ጋር እነሱ ምንም አይገባቸው በዚህ አይመለከታቸው ግን በጣም የነሱን ሁሉ ያዘችው ኪኪ ናት በቃና የእንትኑ ያስቀኛል አንተ የኬኳ ቀርጻት ቲክቶክ ላይ ሰራ የሞከረ ነው ያጠና ይሄ አባቴ ነው አይዟችሁ 9ኛው ሊሰራ ይሞክራል አበረታቱ አባዬ ወዳጁት እሺ ለምን እሱ ቲቪ ላይ ይታያል እሱ ሰብስክራይብ ይላል 9ኛው ላይ ሊሰራ እየሞከረ ነው አስማቱ አለው ያጠፋል ያበጣል ስለዚህ ወዳጁት ቪዲዮ እዩት ፊቱን እኔ ሰብስክራይብ ግን በስጋኒ እንዴ ሳልክ 9ኛው ላይ ይሞክራል 6 ዓመት ሰርቻለሁ እና ለነሱ ምንም ደንታቸው አይደለም። ከዛ ከሆነ በኋላ እንደውም ነገርያት 9ኛው አሁን ቲያትር ልሰራ ነው የሚሄደው የሆነ አሁን ቲያትር ስሰራ ቲያትር ልሰራ ነው የሚሄደው 9ኛው አይታታቃለች መድረክ ላይ በታሪክ እኔም የምችል አይመስለኝም። እሱ አሁን የሆነ ድምጽ ብታሰማ እዛው ቀረጻ ወስጃት አላውቅም ግን ትሄጃለች ምናምን እላታለሁ። በመሀል ትምህርት ጀመረች በቃ ወደፊት ማየት አለባት ማየትማ ምን እንደምቆጭ ታውቃለህ? ተስፉ ቲያትር ሲሰራ ማዘር አይቶ አታውቅም እስክትሞት ድረስ ማለት አይቶ አታውቅም በቃ እና እንትን ይለኛል ለምንድን ነው አይታ ማታውቀው ምናምን የሚለው ነገር አለና ጩጮቼ ምን ሪታየር ከማድረግ በበዓል አይወራም በ6 ዓመት መተው ቢያዩልኝ ማየት አለባቸው ጥሪ ግን እንዳልከው አሁን ግን በተለይ አጋሮች ይሄ ባለቤት በጣም መመስገን ያለበት እኔ ደግሞ እንደ ቤተሰብም በጣም ቤተሰባችን በጣም የተጠባበቀ ነውና እህቴ ወንድሞቼ ምናምን በጣም ነው አስተያየት የሚሰጡኝ ድጋፉ ምናምን እንዳለ የሆነ ጥሩ ስራ ሳሰራ ስቀርብ ቆራጡ እንደሌላው ቤተሰብ እንትን አይልም አይዞ ምናምን አይልም ፊት ለፊት ነው እዛው በቃ የሚነግረና ያ ነገሮች በጣም ሰፖርት ያደርጉዋልና ቤተሰቦቼ ባለቤቴ ወንድሞቼ በጣም አመሰግናለሁ። እንዴት ነው ፕሮግራሙ ተመቻችሁ?
እንግዲያውስ እነዚህንና መሰል ፕሮግራሞች በየጊዜው እንዲደርሳችሁ የዛሬ ከቃናን የዩቲዩብ ቻናል ሰብስክራይብ አድርጉ። በሰርግ ስንተኛው ቀን ቀረጻ ሄድክ? 1 ወር ምናምን አልቆየም። አርፈሃል? ምንም ስራ አልነበረም? አይ በቃ አይ የለም ዘግቼ ነው እስኬጁል አሳረፈ ነው። አስቀድማችሁ ሰርታችኋል? ያው እንደዚህ መነጋገሩ ቲያትር ቢሆን መነጋገሩ ምናምን ስላለ ተፈልቅቀ ነው የምትወጣው። የለም እንደዚህ አይነት ረፍት የለም። መልሰህ ስቴጅ ላይ ቲያትር ከባድ ነው። ዘወትር እሁድ ከ8 ሰዓት ተኩል ጀምሮ ከተባለ ከባድ ጫጉላ ላይ ነኝ እንትን ላይ ነኝ አይሰራም። ቤተሰቦቻችን ሊመሰገኑ ይገባል ይሄንን ባህሪውን ተረድተው ስለሚያግዙን። 9ኛው ሺህ ላይ በተለየ ሁኔታ ለስራው መሳካት የሚያግዙ አስተዋጽኦ የሚያደርጉ እማና እኛ አሁን ለኛ አይደርሱ። ለምሳሌ ወይ ከቴክኒክ ውጪ ሊሆን ይችላል ወይም እዛ ላይ ሊሆኑ ይችላሉ። የተለየ ልታመሰግኗቸው የምትፈልጉት ሰው ካለ ወይ አካል ካለ በዚህ አጋጣሚ ሐሳቡን የፈጠረው ወንድም አገኝ ለማ በደንብ መመስገን አለበት። በጣም ዴሊኬትድ ነው። በጣም ሃርድ ወርከር ነው። በጣም ጎበዝ ልጅ ነው። ያው እሱ ይሄን ዲዛይን ስላስያዘው ነው ስቲል ያለው መመስገን አለበት። አቤልም ኮሚትድ ሆኖ ሳይሰለች ብዙ ፈተናዎች ሲመጡ እያለፈ እስካሁን ፕሮዲዩስ እያደረገ መመስገን አለበት ብዬ አስባለሁ። ሁሌም የሚገርሙኝ ፕሮዳክሽን ማናጀሮች ናቸው በየጊዜው የሚመጡ። በጣም ሀስሉ ከባድ ነው። የሁሉንም የ20 ምናምን ሰው አመል ችለው ከዛ ሎኬሽን ከዛ አዲስ የሚመጣ ካስት ምናምን ይሄው በጣም ብዙ በርደን አለውና ሁሌም መመስገን ያለባቸው አመስግናቸው። አሁን የምንጠራልህ ስሞች የወንድም አገኝ እንደውም ለትልቅ ሰው የቀረበ ስም ነው እና ወንዴን ሲያገኙት መንገድ ላይ ሰው ምናምን ያው በብዙ ፊቱ ስለማይታይ ሲያገኙ እንዴ ምናምን አትቀልድ ምናምን ይለዋል። እሱ ነው ምናምን ይለዋል። በጣም ፍንዳቶች ናቸው ማለት ወጣቶች ናቸው ሁሉም እዛ ላይ የሚሰሩ በጣም ወጣቶች ግን የሆነ መነቋቆር አታይም፣ የሆነ መሰለቻቸት ምናምን አታይም። በደንብ ነው በደንብ ለኛ በተለይ ለኛ በጣም ኮንፈርታችንን በጣም ጠብቀው ነው የሚሰሩት። ሳውንድ የሚሰሩት ይሄ ላይት ላይ ያሉት ልጆች ካሜራማኖቹ ምናምን በጣም ጎበዞች ናቸው። አሁን ደግሞ ስታይሉ ተቀይሯል መሰለኛል። ሁሉም ቦታ ስትሄድ ከካሜራ ጀርባ የምታየው ወጣት በቃ ኃይለኛ ኢነርጂ ምናምን ያለው ነውና በርቱ በርቱ እዚህም ያላችሁ በርቱ ማለት ነው። ኦኬ እንግዲህ የምናወራው ስለ ሲትኮም ነው። ስለ ሲትኮም እያወራን ስለሚያስቅ ነገር እያወራን እኛ ለመሳቅ መቼም ሰው እንዲስቅብን ጋብዛል። ጩባው እንግዲህ እንደምናውቀው በሙዚቀኛነቱ ነው። አመንም አላመንም የዓመት አስቤዛ በ3 ቀን በልተሽ ሲርብሽ ሚስኮን አታድርጊ ወይኔ አቤት አቤት። እኔ እኮ ዘፋኝ ከመሆን የግጥም መድብል ባወጣ ነው የሚሻለኝ። ላውጣ እንዴ? አንተ እኮ ዝም ብለህ ነው የምትጨነቀው። እንዴት? ዘንድሮ ካሉት 1000 ዘፋኞች መካከል ግጥም ያለው ዘፈን የሚዘፍኑት እኮ 3 አይሞሉም። አታናጥበኝ ሰውዬ፣ አታናጥበኝ ብያለሁ። እኔን የሚገርመኝ የዚች ሀገር እድገት እኔን የሚገርመኝ የዚች ሀገር እድገት መንደሬው ምን ይላል ቀስ ብለሽ ደግ ኧረ እባክህ ወርቁ ጉንጬን እንዳታስቆርጠኝ። እንዲህ አይነት ድምፃዊ ድምፀ መረዋ ድምፃዊ ይዘን ድምፁን አለመስማት ትንሽ ይከብዳል። አይደለም? ምን ትላላችሁ? እንስማው እስቲ። አንተ ነህ እሱ ነው
ቢቢ ኪንግ ነው አንተ ነህ ጊታር አጫዋቱን ኮፒ ያደረገው እስኪጣራ ድረስ እስቲ ባለ እስቲ ያው በበዓል ቲቪያቸውን ዘግተው አይዞህ እኔ የሚገርም ነገር አሁን እዛ ላይ ግጥሞቹ ምናምን ይነገረኝና እዛው ካልኩት በኋላ ብዙዎቹን ግጥሞች አላውቃቸውም። እንደውም ሌላ ሰው ሲል ይገርመኛል በትክክል እንዳለ ሲላቸው ማለት ነው። የግጥም የመያዝ ችግር አለብኝ። እሱ ያው ድምፁ እንዳለ ሆኖ አንድ ኦኬ ስሙ ባልጠቅሰው አቀናባሪ ልጅ አለ ዘፋኝም ነው። እሺ እና ለሆነ ስራ ተገናኘንና በጣም የሚገርምህ አለኝ ልክ የማይሆኑ ዘፋኞች ይመጣሉ። ከዛ ልክ ሲመጡ አለችኝ የሆነች ስክሪን እሷን አርጌ ያንተን አንድ ዘፈን ከፍትና እወጣለሁ አለ እንዲያዩት። እንዴ ከነሱ ተሽሎ እኔ ያልኩት በቃ ማለት ተስፋ እንዲቆርጡ ማለት ነው። ያሳያቸውና በቃ ይሄው ጅራፍ መቀጠላቸው ይወጣል። በቃ ምን ልበላቸው ምናምን ብዬ መጠቀሚያውን ላርጌዋለሁ አለ እንትን ይልና እና ብቻ አንተ ይተርፋል። ማበላሸትም ለካ ከባድ ነው። ችሎታ ይፈልጋል። ሆን ብለህ ለማበላሸት ችሎታ ይፈልጋል። ልንሰማው ነው መሰለኝ። አይ እንትን ጊታሯ ደግሞ ቤት ነው ከሌለሽ ሙዱ አይመጣልም እንዳለ አድርገ። እሺ ምንድነው ችግር? አሁን ግጥም ነው። አዎ የቲሸርት እንዴት ነበር መጨረሻው? ቲሸርት ወዳለው ነፍሴ ነው ኮፍያ ከዛ ቲሸርት ወዳ ነፍሴ ኮፍያ ቲሸርት ወዳለው ነፍሴ ነው ኮፍያ ያንተ ግጥም ነው? የሱ ግጥም ነው? አይ የሱ አይደለም። እሱ መዝሙር ላይ ነው እንጂ ድርሰቱ ውስጥ ከጻፈው ብዬ እኮ ነው። የሆነ የድራፍት ምናምንም ነበረ መሰለኝ። ድራፍት የት አለ እንዴ? ቲሸርት ወዳለው ነፍሴ ነው ኮፍያ እንሰብሰብ ያልሽኝ ልትሰጪኝ ነው መሰል አራምባና ቆቦ ነው ግጥሙ። ስብሰባዎች ላይ ቲሸርት እና ኮፍያ እሷ ለመካት። ቆይ አሁን ቀጣዩ ጥያቄ አቡን ነው የምጠይቀው። ግን ካመጣኸው አይቀር እኔ ግጥም ልስጥህና አንተ በግጥም ጠይቅልኝ። በዚሁ አዎ አይ ግጥም እሰጥሃለሁ። ራሱ ጥያቄውም ይጠፋል። አይ ችግር የለውም። በዚሁ ዜማ ነው። እሺ እንደምንሐቡ ወጣት ትንታግ እንደምንሐቡ አይ ለገጥማ ትጨነቅ አይገጥምም። ኖ ዛሬማ በእንገጥማለን እንጂ እንደምንሐቡ የወጣት ትንታግ በል። እሺ እስቲ እንደምንሐቡ የወጣት ትንታግ ትወና ሲገርመኝ ጽሁፍ የምታውቅ ትወና ሲገርመኝ ጽሁፍ የምታውቅ ጥያቄ ነው። እስቲ ሚስጥር አውጣ አልለቅህም አሁን እስቲ ሚስጥር አውጣ አልለቅህም አሁን ጽሁፍ ይሻልሃል ወይስ መተወን? ጽሁፍ ይሻልሃል ወይስ መተወን? በዚህችው ዜማ ይመልሳል። በዚህችው ዜማ ትወናም ብወድ ግጥም አልጠላም በዓሉ ገና ነው እንጠጣለን ጠላም አለቃ። በጣም አሪፍ። ለበዓሉ እንኳን አደረሳችሁ የምትሏቸው ካሉ ይህንን እድል እንስጥ። በዚሁ ከጠላው በተያያዘ
እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል ሁላችሁንም በሰላም አደረሳችሁ። በዓሉን ስናከብር የተቸገሩ አብረውን ሆነው የተረሱ እንዲሁም ደግሞ የሚበሉት የሚጠጡት የሌላቸውን ሰዎች እያሰብን ይሁን የሚል መልእክቴን ያስተላልፋለሁ። በዚህ አጋጣሚ ቤተሰቦቼ፣ ወንድሞቼ በጣም ነው የምወዳችሁ። እህቴ በጣም ነው የምወድሽ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሰሽ። በተለይና ዋናዋ የልጆቼ እናት ባለቤቴ ቅድስት ጌትዬ ኪኪ እንኳን አደረሰሽ። ከነ የሚያማምሩ ልጆችሽ እንኳን አደረሰሽ ማለት እፈልጋለሁ። መላ ክርስቲያኖች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል አደረሳችሁ። ሁላችሁንም መልካም በዓል እመኛለሁ። እናቴ የሺ ግዛው በጣም እወድሻለሁ። ሰፖርት ስለምታደርጊኝ በጣም አመሰግናለሁ። ረጅም እድሜና ጤና እንዲሰጥሽ እመኛለሁ። መልካም በዓል ይሁንልሽ። እንዲሁም እህቶቼ፣ ወንድሜ፣ እህቶቼ ባሎችም እንኳን አደረሳችሁ። ሁላችሁንም እንኳን አደረሳችሁ። መልካም በዓል። ለዚሁ ብዬ ስም ዝርዝር ይመጣቻለው አውጣው። እሺ ለመላ ኢትዮጵያውያን በሁሉም ዓለም ያላችሁ ወገኖቻችን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ውድ ጓደኞቼ፣ ቤተሰቦቼ፣ የሚስቴ ቤተሰቦች እንኳን አደረሳችሁ። ባለቤቴም ይሄ ሁለተኛ በዓላችን ነው ከተጋባን። እንኳን ለዚህ አበቃን። እንኳን አደረሰን። እንኳን አብሮ አደረሰን። ግን ዋናዎቹን ረሳን መሰለኝ። ዘጠነኞቹ ፋሚሊዎች ዋናዎቹን አሁን እንችላለን። እንኳን አደረሳችሁ መላ የዘጠነኛው ሺህ ክሩ አባላት ሁላችሁንም። እዚህን ድረስ የመጣ ነው በእናንተ መገዛ ነውና ሁላችሁንም እንኳን አደረሳችሁ። እንወዳችኋለን በጣም። የዘጠነኛው ሺህ ከመጀመሪያው ዘጠነኛ ሺህን የዛሬ የ2011 ላይ ስንጀምር አብራችሁን የነበራችሁ ገና ከጀምሩ እስከ ዛሬ ድረስ አብራችሁን እየተጓዛችሁ ያላችሁት ሁላችሁም እንኳን ከነ ቤተሰቦቻችሁ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ደስ የሚል በዓል ይሁንላችሁ እንላለን። ለዘጠነኛው ሺህ ክሩ አባላት በሙሉ ከነ ቤተሰቦቻችሁ እንኳን ለገና በዓል አደረሳችሁ። እየተከታተላችሁ ያላችሁት ዛሬን በቃና የቀጠሮ ፕሮግራም ልዩ የገና በዓላችን ነው። እስካሁን ድረስ እንደተመቻችሁ ተስፋ እናደርጋለን። አሁን አንድ መልእክት አይተን እንመለሳለን። እንኳን ለጌታችን ለመድኃኒታችን የኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ጩባው አቡ ውሮ። እኔ ብገኝ አብሬያችሁ ብሆን ደስ ይለኝ ነበር፣ መምጣት አልቻልኩም። ስለዚህ መልካም በዓል እመኝላችኋለሁ። የዘጠነኛው ሺህ በጣም ጥሩ ጊዜ ነበር ያሳለፍነው። እስካሁንም እያሳለፍን ያለ ነው እና ግሩፑ በጣም ቆንጆ ግሩፕ ነበረ። እኔ እንደውም ከነበረኝ እድሜ ወደ ታች ወርጄ የጎረምሳ ያህል ነው እንትን ያደረገኝ ያዝናናኝ እና በጣም ጥሩ ነበር ያሳለፍንበት ጊዜ። እንግዲህ ከቤተሰብ መካከል የምወደው ከልጅ መካከል መቼም አይመረጥም፣ ግን ትንሽ በለጥ የሚልብኝ ማን ነው? ጩባው ነው። ዱርዬም ሆኖ ደስ ይለኛል። ሌሎቹም መልካም ናቸው፣ በጣም ጥሩ ናቸው። ግን የጩባው ትንሽ ከጣጣት ይለያል እንደሚባለውም ያናድደኝም ይሻላል። ውሮ በጣም ቀበጥ ነች፣ የመጨረሻ ቀበጥ ነች። ምን እንደማደርጋት አላቅም ወደፊት። አቡ በጣም ጥሩ ልጅ ነው። አቡ የስራም ሰው ነው። ስራ ቢያገኝ የሚሰራ ልጅ ነው። ያው አንዳንድ ጊዜ መኪና ያገኛል፣ አንዳንድ ጊዜ መኪና ያጣል። ደህና ነው። መልካም ልጅ ነው። ለቤተሰብ ጥሩ ልጅ ነው። ግን ሲበሳጭ አንዳንድ ጊዜ ደግሞ ጩባው ሲያበሳጨው እሱም ይበሳጭብኛል። ከዛ በመሃል እኔ ገብቼ አንዱን ተው አንዱን እባክህ ረጋ በል ማለት ነው አንዳንድ ጊዜ እኔ ስራ እንጂ። በተረፈ አቡ በጣም ጥሩ ልጅ ነው። ሳቅ መቆጣጠር የሚያቅተው ጩባው ግን ይችላል መቆጣጠር፣ ግን አንዳንድ ጊዜ አይችልም። አቡም እንደዚያው ነው። ሌሎቹ ደህና ናቸው። አብሮት ኢንተርቴይንመንት ጥሩ መዝናኛ ክፍል ነው። ፕሮዲውሰሩም አቶ አቤል ዳግማዊ ነው። በጣም ጥሩ ልጅ ነው ማለት እችላለሁ። በተረፈ እስከ ዛሬ ድረስ በመጣንበት ጊዜ በጣም በጥሩ እንክብካቤ ነው እስከ ዛሬ ድረስ የቆየ ነው። ለመላው ኢትዮጵያ ሕዝብ እንኳን
ጌታችን መድኃኒታችን ኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ እላለሁ። እንኳን በሰላም አደረሰን። አመሰግናለሁ። መልካም በዓል ይሁንልን። አቤን እናመሰግናለን። ባለህበት መልካም በዓል ይሁንልህ። እንወድሃለን፣ እናከብራለን። አሁን ደግሞ ቃና ቴሌቪዥን ለእናንተም ለተመልካችም ያዘጋጀው ኬክ አለ። በጋራ እንቆርሳለን። ወደ ኬኩ እንሄዳለን። መልካም በዓል። እንኳን አደረሳችሁ፣ እንኳን አደረሳችሁ። መልካም በዓል ይሁንላችሁ። የዛሬው የቃና የቀጠሮ ፕሮግራማችን ልዩ የገና በዓል ይሄንን ይመስል ነበር። በዓሉን አብረው የነበሩት የ9ኛው ሺህ ተዋንያን በከፊል ነበሩ። ስለሰጡን ጊዜ እጅግ አድርገን እናመሰግናለን። ፕሮግራማችን ይቀጥላል። አሁንም አብራችሁን ቆዩ። መልካም በዓል።